ሰላም እንዴት ናችሁ? የላይቭ ቲዩብ ተከታታዮቻችን በየሳምንቱ በተለያየ ጉዳዮች ላይ እያወራን ሀሳብ የምንለዋወጥበት የተለያየ ኢሹ የምናነሳበት ፕሮግራማችን ተጀምሯል። ሰሊ ከካናዳ፣ በምኒ ደግሞ እኔ በምኒ ማለት ነው ከዩኤስኤ እንግዲህ አብረን ቆይታ ልናደርግ ከች ብለናል። ኮስተር ያለ ጉዳይ ስለምናወራ በቃ ዘለል ብለን ወደ ጉዳዩ እንግባ። ሰሞኑን በሶሻል ሚዲያ ሰርኩሌት ሲያደርግ ነበረ። በተለይ ያለፉት 2 ቀናት በርካታ ሰዎች ሲቀባበሉት የነበረ ስቶሪ ነው። አንዲት የ13 ዓመት ልጅ በደረሰባት የሳይበር ቡሊንግ ወይም ደግሞ የኢንተርኔት ዘለፋ አይዶን ነው ትክክለኛ አማርኛው ይህንን የሚተካውን ቃሉን የኢንተርኔት ዘለፋ፣ የኢንተርኔት ስድብ ምክንያት ራሷን እንዳጠፋች ያንን ደግሞ ለቤተሰብ ደብዳቤ ጥላ ራሷን እንዳጠፋች የሚያሳይ ቪዲዮ። ይህንን ስቶሪ ደግሞ አባቷ ሌሎች ሰዎች እንዲማሩበት አንድ ነፍስ እንኳን ቢያተርፍ እና አባቷ ነው ስቶሪውን ያወጣው እና እጅግ በጣም የሚያሳዝን እውነት በጣም የሚያሳዝን ታሪክ ነው። ስለዚህ ቡሊንግ ራሱ ምንድን ነው? እንዴት ነው የኛ ሶሳይቲ ውስጥ ቡሊንግ ራሱ ጽንሰ ሀሳቡ የሚታየው? ይታወቃል ወይ? እውነት ለመናገርስ ይታወቃል? አክኖሎጂ ይደረጋል? እሱን እንድናወራበት ዛሬ እስቲ በትንሹ እናወራበትና ተመልካቾቻችን ደግሞ ሞር ሀሳብ እንዲሰጡበት እንዳናረዝምባቸው ስለዚህ ጉዳይ ነው የምናወራው። እንደ ቀልድ እንደው ሰዎች እንደ ቀልድ ነው የሚያዩት፣ ግን ደግሞ ዓለም ላይ ምን ያክል ብዙ ሰዎች ራሳቸውን እስከ ማጥፋት ድረስ የሚደርሱበት አንድ ምክንያት ሆኖ የሚቀመጥ ነገር ነው እና ወደ ሳይበር ቡሊንግ ከመሄዳችን በፊት ቡሊንግ የሚጀምረው ከቤት፣ ከትምህርት ቤት፣ ከሰፈር ነው እና የኢንተርኔቱ ደግሞ የሳይበር ቡሊንግ ደግሞ ሰዎች ራሳቸውን ወደ ኢንተርኔቱ ዓለም ሲወስዱ እና የተለያዩ ስማርት ነገሮችን ሲጠቀሙ የሚደርስባቸው ዘለፋ ይሆናል። ቡሊ ተደርገን ያደግነው ብዬ ነው የማስበው እኔ ፐርሰናሊ። ለመሰለሽ በማወቅም ሆነ ባለማወቅ ቤተሰቦቻችን የሆነ ነገሮቻችንን እያነሱ አንቺ እኮ ወይ ጎራዳ ነሽ እያሉ በአፍንጫችን ወይ በፀጉራችን ወይ በቁመታችን ወይ በከለራችን በጣም በተለያዩ ነገሮች ሳያስቡትም ሆነ አስበውት ቡሊ ሲያደርጉን ነው ያደግነው። ከዛ ደግሞ ትምህርት ቤት እንገባና የትምህርት ቤቱ ደግሞ በጣም ከፍ ያለና ትንሽ እንድትሸማቀቅ የሚያደርግሽ ከዛ የበታችነት ስሜት እንዲሰማሽ የሚያደርግ ሆኖ ያልፋል። ከዛ ደግሞ ሰው ሲሻሻልና ራሱን አፕዴት ሲያደርግ የሆነ ሲያድግ ደግሞ ወደ ሳይበሩ ዓለም ሲመጣ ደግሞ የሳይበር ቡሊንግ ይቀበለዋል እና እየተከታተለ የሚመጣ ሆኖ ነው የተመለከትኩት። በጣም ቆንጆ ሀሳብ አነሳሽ። በተለይ የእኛ ሶሳይቲ ውስጥ ብዬ የማስበው እኔ አክኖሎጂ አልተደረገም የእኛ ማህበረሰብ ውስጥ እውቅና የተሰጠው ነገር አይደለም እንጂ እንደዚህ አይነት በአካላዊ ጉዳዮች፣ በተፈጥሯዊ ጉዳዮች ቡሊ ማድረግ፣ መዝለፍ ወይም ደግሞ ሰውየውን የብሽሽቅ የሚመስል ወይም የቀልድ የጨዋታ የሚመስል ነገር እንደዚህ አይነት ንግግሮች የሚጀምረው ከቤተሰብ ነው። በጣም ቆንጆ ሀሳብ ነው ያነሳሽው። ቡሊንግ ስታርትስ ዊዝ ፓረንትስ። እኔ ከራሴ ከግል ኤክስፒሪየንስ የምናገሩትን ቡሊንግ መሆኑን ራሱ። ስለዚህ ብዙዎቻችን ልጆቻችንን ቡሊ እያደረግን፣ ታናናሾቻችንን፣ ታላላቆቻችንን ቡሊ እያደረግን እንደሆነ አናውቅም፣ ግን እያደረግነው ነው በተለያየ ፎርም። አንዳንዶቹ በጣም የልጆቹን ሰልፍ ስቲም የሚጎዱ ናቸው። አንዳንዶቹ ደግሞ ጀስት ጨዋታ ናቸው። ቢኖሩም የማይከፉ ናቸው። ቢኖሩም የማይከፉ ናቸው። ቢኖሩም የማይከፉ ጋር አንቺም እንዴት ሪስፖንድ ማድረግ እንዳለብሽ፣ ሰው ቡሊ ቢያደርግሽ እንዴት ወደ ቀልድ መቀየር እንዳለብሽ፣ እንዴት ሲሪየስሊ ውስድ አድርገሽ ስሜትሽን ምንሽን የሚጎዳ እንዳይሆን አሁን እንዳለው ማለት ነው። አሁን በዚህ ዘመን እንዳሉት ልጆች እንደዛ በጣም የሳሳም ደግሞ እንትን እንዳይኖርሽ የሚያደርጉ ናቸው። ስለዚህ ቡሊንግ ባይት ሰልፍ ይሄ የተለያየ ስም ይሰጠው እንጂ ቤት ውስጥ የሚደረገው ዘለፋ ወይ ቀልድ ወይ ብሽሽቅ፣ እንግዲህ አማርኛ መምህራን ካሉ ጸሐፊያን ካሉ እንዲያግዙን በዚህ ጉዳይ ላይ እንትን እላለሁኝ። አማርኛውን ትክክለኛ የሚተካውን አቻው እንደዛ ነው። 2 አይነት ነው እንዳልኩት በቤት ውስጥ የሚጀምረው። ከዛ ደግሞ እንዳልሽው ትምህርት ቤት ሲሄድ እንደዛ ይሆናል። ትምህርት ቤት ላይ ግን እንድነጋገርበት የፈለግኩት ዋናው ጉዳይ ምንድን ነው? እነዚህም ቡሊ የሚያደርጉትን ልጆች እነዚህ ዘለፋን በጣም ወደ ኤክስትሪም ደረጃ አድርሰው ሰው የእውነት ራሱን እስኪጠላ ትምህርት ቤት መሄድ እስኪጠላ ልጆች በሚያደርጉትን ልጆች ማን ፈጠራቸው? ሶሳይቲ ፈጠራቸው? ቤተሰብ ፈጠራቸው? ማን ያስተማራቸው? ማን ሲያደርግ አይተው እነዚህ ልጆች የማህበረሰቡና የቤተሰቦቻቸው ፍሬ ናቸው። ምናልባት እንግዲህ
ቤት ውስጥ የሚደረገውን ነገር አይተው የሚመጡ ሊሆን ይችላሉ። እናት አባት እዛው እርስ በርሳቸው የሚያደርጉት ነገር ከማህበረሰብም ጋር ሞሮፍ እኔ የሚመስለኝ ከማህበረሰቡ ከአካባቢው በላይ ቤተሰብ ዋናውን ሚና ይጫወታል ብዬ አስባለሁ። ምክንያቱም ከቤት ተብሎ ነው ወደ ማህበረሰብ የሚካሄደው አላደል ስቴፕ ባይ ስቴፕ ማለት ነው። እና ቤተሰብ ምናልባትም እንደዚህ አይነት እንደው የሰው ልጅ ላይ ሚን የሚሆኑ ሰዎችን ማረም፣ መገሰጽ፣ መቆጣት፣ መቅጣት አለበት ብዬ አስባለሁ። እና ሶኪ በቃ አላደል ምናልባትም በቃ እንቁ ነው ያ ልጅ እዛ ቤት ውስጥ እና ምንም ቢያደርግ ምንም አይደረግም። ያ ልጅ እናቱን ያንጓጥጣል፣ ዛሬ እናቱን ይሰድባል፣ ቤተሰብ ጋር ያለው ነገር ምን ደስ የማይል ይሆናል። ከዛ ወጥቶ ደግሞ ትምህርት ቤት ሲሄድ ነገ ክላስሜቶቹን መምህራኖቹን ተሳዳቢና እንዳልሽው ቡሊ አድራጊ ይሆናል። እና ዋናው ስራ ነው ብዬ የማስበው አንደኛ ቤተሰብ ላይ ነው። በተለይ ደግሞ አሁን እኛ የምንኖርበት ዓለም ልጆች በቃ የፈለጉትን ይሆኑ ተብሎ ነው የሚያድጉት። ሼፕ ማድረግ ዱላ እኮ አንዳንዴ ሸክላ ነው ዱላ የሚጠላው እየተባለ መመታታችንን አልጠላውም እኔ። ምክንያቱም ጥሩ ሰዎች በተለይ በስነ ምግባር ጥሩ ሆነን እንድናደግ አድርጎናል ብዬ አስባለሁኝ። እና እዚህ እንደሱ አይነት ነገር የለም። በቃ ወላጆች ልጆቻቸውን አይቀጡም፣ አያርሙም። በቃ እንደፈለጉ ነው። እንደፈለግን ደግሞ ማድረግ አንችልም። የሆነ አትክልት ስታጠጭው ስትኮተኩችው እንደሚያድገው ሁሉ ልክ እንደዛውም የሰው ልጅ ሲወለድ የሆነ ሼፕ መደረግ አለበት። ሼፕ ካልተደረገ አግድም ወይ እንደፈለገው ነው የሚያድገው እና ያ ወደ ውጪ ሲወጣ እንደዚህ አይነት ልጆችን ይፈጥራል ማለት ነው። እና ቤተሰብ በጣም ትልቁን ሚና ይጫወታል ብዬ አስባለሁ እኔ። ማለት በሳይንሱም አንድ ሰው አንድ ሕፃን ልጅ የራሱን ባህሪ ይዞ አይወለድም። በሳይንሱም እኔ ኤርሊ ቻይልድሁድ ኦሪንቴሽናል ኮርስ ወስጃለሁ። በጣም ትንሽ መጀመሪያ ኢንትሮዳክሽን ሰው ቢሄቨራል ፓተርን እየገነባ ነው የሚሄደው። ሕፃን ልጅ ልክ ሲያለቅስ የሆነ ነገር የምትሰጪው ከሆነ ማልቀስ የሆነ ነገር ያስገኘኛል ማለት ነው። እና ቢሄቨራል ፓተርን ነው፣ ባህሪ ፓተርን ነው። ስለዚህ እሱ ሪያክት ሲያደርግ ለሪያክሽኑ ከሚያገኘው መልስ ነው ባህሪ እየገነባ የሚሄደው ልጅ። እና ልጅ ባይተሰልፍ ባህሪ ይዞ ይወልዳል ብዬ አላስብም። እንዳልሽው ቤተሰብ ፊት አክት አውት ሲያደርጉ ቤተሰብ ስም ይሰጠዋል። ኃይለኛ እኮ ነው የኔ ልጅ ተቀማሽ ደስ ያደርጋል ምናምንና እንደዚህ አይነት ነገር ስትሰሚ ታዝኛለሽ። ስለ ሕፃን ልጅ የሚያረጋግጥ ነገሮች እንደ ቀልድ የሚታለፉ ነገሮች ይመስለኛል አንቺ እንዳልሽው ቡሊ የሚሆኑ ልጆችን የሚፈጥረው። በሌላው ሳይድ ደግሞ ቤት ውስጥ ቡሊ የሚደረጉ ልጆች ናቸው ውጭ ወጥተው ያንኑ ባህሪ የሚያሳዩት። ትምህርት ቤት ሲሄዱ ምን ሲሉ ደግሞ ያንን ባህሪ ያሳያሉ። እዚህ ሁለቱም ሳይድ አለው። እኛ እንዳልሽ ቅድም እንዳነሳሽው የተለየ ደግሞ ማህበረሰብ ሳይኮሎጂ ጥናት ያጠናን ሰዎች አይደለንም። ጭስ መልከታችንን የግል መልከታችንን የምናወራው እና ልጆች እንደው ከቤት ውስጥ ቢጀመር ስለ ቡሊንግም ቢያውቁ እውነት መንጓጠጥ እንትን ማለት ሮንግ እንደሆነ ቢያውቁ ለዛ ደግሞ ሪስፖንድ የሚያደርጉበት መንገድ ጥሩ እንዲሆን ቅድምም እንዳነሳ ነው ከልጆች ጋር ቢውሉ፣ እህት ወንድም ካላቸው በህጉ በጣም ጥሩ፣ ከሌላቸውም ከልጆች ጋር ከኩዮቻቸው ጋር ቢውሉ፣ መበሻሸቅ፣ መሳቅ፣ መቀለድ እንደ ቀልድ ከዛ የዘለለ ስሜታቸውን የሚጎዳ ቤት ይዘውት የሚመጡት ህመም የሚሆንባቸው ነገር ባይሆን በዚህ ልክ ራስን እስከ ማጥፋት ቅድም መጀመሪያ ያነሳሽው ቆንጆ ፖይንት። ተመልካቾቻችን ራሳቸው ጎግል ማድረግ ይችላሉ፣ በቀላሉ የሚያገኙት መረጃ ነው። ዋን ኦፍ ዘ ሜጀር ፋክተርስ ነው ሰዎች ወጣቶች ትንንሽ ልጆች ራሳቸውን ከሚያጠፉበት ዋን ኦፍ ዘ ሜጀር ፋክተርስ ብሎ ነው የሚያስቀምጠው ጎግል ላይ። እና እዚህ ደረጃ ድረስ እንዳይጎዳቸው ከቀልድ ያላለፈ እንደሆነ እንዲያውቁ ደግሞ ትንሽዬ አዌርነስ መፍጠር፣ ማውራት፣ እኔ እንዲባል ነበር ማለት የራስን ኤክስፒሪየንስ ማውራት መልመድም ጥሩ ነው ላለው። ወደ መጀመሪያ ወደ አነሳነው ጉዳይ ወደ ሳይበር ቡሊንግ እስቲ እንሂድ። ስለሱስ ምን ትያለሽ? ያው ሳይበር ቡሊንግ እኮ ልክ ትምህርት ቤት ሰዎች ቡሊ ይደረጋሉ፣ ቤታቸው ውስጥ ቡሊ ይደረጋሉ እንደምን ራሳቸውን ደግሞ ወደ ኢንተርኔቱ ዓለም ሰዎች ሲያመጡ በስልኮቻቸው በታብሌቶቻቸው አማካኝነት ኤክስፖዝድ ሲሆኑ የሰውን ሪያክሽን ነው ደግሞ ቡሊ ልንለው የምንችለው። ሳይበር ቡሊንጉ በጣም የከፋ ይመስለኛል። ምክንያቱም አሁን የምታውቂው ሰው ቡሊ ቢያደርግሽ እስኪሆነ ጥግ ድረስ ነው እስኪሆነ ግን አሁን ኢንተርኔት ላይ ያለ ከሆነ ቦታ የማታውቂው ሰው ነው
ማንነቱ ምናልባትም የማይታወቅ ሰው ነው እና እስከ ጥግ ድረስ በቃ አሸማቆ በቃ በራስሽ የመተማመንሽን ገድሎ ሰርቫይቭ እንዳታደርጊ አድርጎ በቃ እንደዚህ አይነት ውሳኔዎችን እንድትወስኝ የሚያደርጉ እና አይ ቲንክ ትንሽ ሃርሽ ይመስለኛል የሳይበር ቡሊንግ በተለይ ደግሞ በታዳጊዎች ላይ ያን ያህል ማገነዛዘብ በማይችሉ ላይ የበሰለ አይምሮ ከሌላቸው ሰዎች ላይ ትንሽ ተጽዕኖ ከፍ ያለ ይመስለኛል። ምክንያቱም ኢትስ ኦኬ ብለው ማለፍ የሚችሉ አይመስለኝም እንደዚህ አይነት ነገሮችን። ብዙ ላይፍ ያስተማራቸው ሰዎች ብዙ መገፋት ብዙም ላይደንቃቸው ይችላል። ብዙ መሰደብም እንደዛው ህፃናት ታዳጊዎች ሲሆኑ አሁን ደግሞ አብዛኛው ታዳጊ ስልክ አለው፣ ታብሌት አለው። በእነዚህ የኤሌክትሮኒክስ ዲቫይሶች የተለያዩ ሶሻል ሚዲያ አይነት ፕላትፎርሞችን ይጠቀማል እና እነኚህ ደግሞ በቃ ማኔጅን ማድረግ አትችይም። እንደ ቤተሰብ ምንም ልታደርጊ አትችይም። ልጅሽ ላይ ማን ምን እያደረገ እንደሆነ እንደዚህ ቡሊ መደረግ ብቻ አይደለም። አንዳንዴ ብላክሜል ይደረጋሉ። የሆኑ ነገሮችን አድርጉልኝ እያሉ ከእድሜያቸው እጥፍ በሆኑ ሰዎች አላስፈላጊ የሆኑ ትንኮሳዎቹ ላይ ደርሱባቸዋል እና ኢትስ ሃርድ በጣም የእውነት የሳይበር ቡሊንግ ደግሞ ትንሽ ከበድ ያለ ይመስለኛል። ልክ ነሽ። አንደኛ ኮንትሮል ለማድረግ የሚቀል አይደለም። የሚወቀሰው ሰው ታንጀብል አይደለም። ከሌ ነው እንደዚህ ያደረጋት ልጅ ብለሽ የሚወቀሰውን ሰው አታውቂው። ሁለተኛ ደግሞ በተለያየ ፎርም ይመጣል። ግራፊክስ ይሰራል፣ ልጆቹ ፊት ላይ አኒማል ያደርጋሉ ምናምን፣ በቃ በሰውነታቸው በድምፃቸው ብዙ ማይል ርቀት ክሪኤቲቭ በቃ በጣም በብዙ አይነት መንገድ ነው የሚደረገው እና እንዳልሽው ኤክሰሲቭ ነው። ይሄ ኮንትሮል ለማድረግ የሚከብድ ነው አይገስ እና ወደ መፍትሄው ቶሎ ለማውራት ቢካዝ ሁሉንም ሀሳብ ኦልሞስት አንስተሽዋል እና መፍትሄ ሀሳቦች ብለሽ ምን ታስቢያለሽ? እስቲ እሱ ላይ እናውራ። ያው ለሳይበር ቡሊንግ ከሆነ ልጆቻችን ያው ልጆች ላይ ትኩረት እናደርግና ልጆቻችን ያው እንከልክል አማራጭ ሊሆን አይችልም። ምክንያቱም እኔ ከማን ልጅ አንሳለው እንደዚህ አይነት ጥያቄዎች ይመጣሉ። ከዛ ደግሞ መገናኘት፣ ማውራት፣ ትምህርታዊ የሆኑ ጉዳዮች ላይም ሊጠቅማቸው ይችላል። ይሄ አንቺ ብትከለኪ ደግሞ በጓደኛው ስልክ በሌላ ሰው ዲቫይስ አማራጭ አይሆንም እንዳልሽው። ያ ስለዚህ የሚጠቀሙባቸውን ዲቫይሶች የተገደቡ ማድረግ ከተወሰኑ ነገሮች ውጪ መጠቀም እንዳይችሉ ማድረግ ይቻላል። እሱን ደግሞ ሞር አንቺ ልምድ ስላለሽ በደንብ ማብራራት ትችላለሽ ብዬ አስባለሁ እና እንደሱ ማድረግ ከዛ ደግሞ ዝም ብሎ በቃ ራንደምሊ ቼክ ማድረግም እነሱ ላይመቻቸው ይችላል። ግን የሚጠቀሙት ምንድን ነው፣ ልጅ ምን አይነት ነገር ላይ ነው ያለው የሚለውን ቼክ ማድረግ ከዛ ደግሞ ኦፕን ሆኖ ከልጆች ጋር ማውራት በጣም አሪፍ ነገር ይመስለኛል። ይሄ ዓለም በጣም ክፉ ነው፣ በጣም ክፉ ነው። ወልደሽ ለማሳደግ እንኳን ፍላጎት እንዳይኖርሽ የሚያደርግ አይነት ነው እና ልጆችሽም ለእንደዚህ አይነት ነገር ተጋላጭ እንዳይሆኑ አቅርበሽ ማውራት ፕሮቴክት ማድረግ አለብሽ እና እንደዚህ አይነት አማራጮች አሉ። በተለይ ደግሞ ይሄ የሚጠቀሟቸውን ነገሮች መገደብ የሚለው ሞር አሪፍ ይመስለኛል እና ስለሱ አንቺ በደንብ ብታብራሪልን ደስ ይለኛል። አዎ አሁን ኢንተርኔቱ፣ ስልኩ፣ ምኑ ቴክኖሎጂ ሲመጣ ደግሞ ሌሎችንም ኦፕሽኖች ማየት ያስፈልጋል። ያሉትን አማራጮች ልጆቼ እነማንን ፎሎ ያደርጋሉ፣ እንዴት ኮንትሮል ማድረግ እችላለሁ፣ የሚያዩትን ነገር ማየት እችላለሁ ወይ? 100% ኮንትሮል አይሰጥሽም። ልጆቹ በጣም ስማርት አውት እንደሚያደርጉ ቤተሰብን ይታወቃል። እንደምታውቂው ብዙ ነገር ሀክ የሚያደርጉ ምናምን ልጆች ናቸው። 13 14 ዓመት ልጅ በዚህ ወርልድ በተለይ እና እንደዛ ስለሆነ እንዳልሽው ኦፕን ኮንቨርሴሽን ማድረግ ልጅን እንዴት ነው መምከር አይደለም። ታውቂዋለሽ፣ ቲኔጀር ሆነሽ አሳልፈሻል። ቲኔጀር ሆኜ አሳልፌያለሁ። ሰው ሲመክርሽ እንዴት እንደሚያስጠላ እንዴት እንደሚሰለች እኔ ግማሹንም አልሰማም ነበረ ሰውዬው አውርቶ እስኪጨርስ። ስለዚህ ሁላችንም ያለፍንበት ስለሆነ ያንን አለመርሳት ብልጥ መሆን ከባድ ነው። ፍሬንድም ፓረንትም መሆን ለልጅሽ በጣም ከባድ ነው። እኛ አሁን ቁጭ ብለን እዚህ እንደምናወራው ቀላል አይደለም። አንደኛውን ስትሆኝ አንደኛው ኢንተርፌር ያደርጋል፣ ይከብዳል። በጣም ኃይለኛ ባላንስ ይፈልጋል። በመንፈሳዊም እንደዛ አይደለ? ቅዱስ ጳውሎስ ሰይፍ ማንሳት ያለብሽ ሰዓት ሰይፍ ማንሳት አለብሽ። ቅድም አንቺ እንዳልሽ ነው፣ ዱላ በሚያስፈልግ ሰዓት ፓረንት መሆን አለብሽ።
ጓደኛም የሚፈልግ ሰዓት ደግሞ ሮጥ የሚመጣው አንቺ ጋር እንዲሆን መሆን አለበት። አሁን ይህን ስናወራ ምናልባት ተመልካቾች እናንተ ወልዳችሁ አላያችሁትም፣ ማሳደጋችሁ አላያችሁትም፣ ቀልድ አይደለም። ሁለቱንም መሆን አይቻልም። you can't give them all. ይሄም በጣም አንደርስታንድ እንደምናደርግ እንዲያውቁ ወልደሽ ሳይሆን ታናናሾችሽ ላይ የእህቶችሽ ልጆች ላይ ምናምን እንኳን አይተሽዋል እንዴት ከባድ ነገር እንደሆነ። ግን ፓረንታል ኮንትሮል ኦፕሽኖች እንዳሉ በዚህ አጋጣሚ እያንዳንዱ የሚያደርጉትን ነገር ማየት ትችያለሽ። ታይማቸውን በቀን የሚያሳልፉትን ሊሚት ማድረግ ትችያለሽ። አንቺ ያልፈቀድሽው አፕሊኬሽን አይወርድም። እዚህ አትሊስት 18 እስኪሆኑ ስርዓት ቢለምዱ በዚህ መንገድ ዲቫይስ ኮንትሮል ብናደርግ የሚጠቀሙትን ዲቫይስ እንዳልኩት 100% ማድረጋትሽ በሆነ መንገድ ያገኙታል። በጓደኛ በምን የእሱን ኮንትሮል ብታደረጊ ትምህርት ቤት የሚያደርገውን አታውቂም። ግን በዛ መንገድ እንትን ማለት ኦፕን ኮንቨርሴሽን እንዳልሹ ማድረግ ከልጆች ጋር እንደገና ሰልፍ ስቲማቸውን በማይጎዳ መንገድ ኤክስፖዝድ እንዲሆኑ እንደዚህ ነገር መጥፎውንም ዓለም ልጅ ማየት አለበት። ባይዘ ሁሌም ቆንጆ ለምለሙን አይረግጥም፣ ደረቁንም ማየት አለበት። ስለዚህ ከልጅ ጋር እንዲጫወት ማድረግ አሁን ይሄ ይመስለኛል በጣም ትልቁ ኢሹ እዚህ ዓለም ላይ በተለይ ልጆቹ ሎክዳውን ይደረጋሉ፣ ዲቫይስ ነው ጓደኛቸው ምናምን እና ለዛ አያውቁትም። እውነተኛው ዓለም ላይ ኤክስፖዝድ ሲደረጉ ትምህርት ቤት ሲሄዱ ይሄ አዲስ ነገር ይሆናል። ኢሞሽናሊ በጣም የሚጎዳቸው ነገር ሲሪየስ ኮንሰርን ይሆናል እና አንቺ እንዳልሽም ደግሞ ሙሉ ለሙሉ መከልከልም ምርጫ ስለማይሆን እንደዚህ ፓረንታል ኮንትሮል ኦፕሽኖችን መፈለግ ካልኩሌሽን የለውም። ይሄ ነው መፍትሄው፣ ይሄ ነው ፎርሙላው እያልን እንዳልሆነ ተመልካቾቻችን እንዲያውቁ። የሆኑ ፋሚሊዎች ያላቸው ደግሞ ሁሌ አድራጊም ልጅ ያላቸው ቤተሰቦች አሉና ይህንን አዌር ከሆኑ ቤተሰቦች ደግሞ ማስተማር፣ መቅጣት፣ ልጆቻቸውን ማሻሻል አለባቸው። ምክንያቱም ይሄ ቡሊ የሚያደርገው ልጅ የስንት ሰዎች ሊያበላሽ ይችላል። ምናልባት እኔ ልጅ ላይ እንዲሆን የማልፈልገውን ነገር ሌሎች ልጆች ላይ እንዳይሆን በማድረግ የራሳቸውን ቤተሰቦችም አስተዋጽኦ ማድረግ አለባቸው። አንድ አባት እንደዚህ ሶሻል ሚዲያ ላይ ያየሁት ልጁ አንድ ትምህርት ቤታቸው ያለ ልጅ ቡሊ ያደርጋል። አይ ቲንክ የካንሰር ታማሚ ነው ልጁና ፀጉሩ ተመለጠ ምናምን ነገር እና እንግዲህ በእንደዚህ አይነት ነገር ላይ መቼም ቡሊ አይደረግም፣ ግን ካለመረዳትም ሊሆን ይችላል። ልጁ ተመሳሳይ እድሜ ናቸው። ቡሊ ሲያደርገው አባት በጣም የተናደደው በጣም ያዘነበት የልጁን ፀጉር ነው የላጨው። በዚህ ልክ ነው እንትን ያደረገው የራሱን የልጁን ቡሊ አድራጊውን እና አንዳንዴም በቃ መማር አለባቸው የሰዎችን ህይወት የሚያበላሽ ስለሆነ ይሄ ነገር ምናልባትም እንደዚህ ከባባድ ውሳኔዎችን መወሰን ለማስተማር ልጆቻቸውን እና በስነ ልቦና ጠንካራ ልጅ መፍጠር እንዳለ ሆኖ ከዛ ደግሞ የሰው ልጅ ቡሊ የማያደርግ ልጅ ለመፍጠርም መጣር መስራት አለባቸው ብዬ አስባለሁ። የሚገርምሽ ነገር አሁን ስታነሽ ይሄ ደግሞ ሌላ ፌስም አለው። አንድ ያነበብኩት ጥናት እነዚህ ቡሊ የሚያደርጉ ልጆች በጣም ሲሪየስ ሜንታል ሄልዝ ኢሹ ራሱ ይገጥማቸዋል ከሰሙ በኋላ። ለምሳሌ ልክ እንደዚች ልጅ ስቶሪ አይነት ሲሪየስ ነገር የገጠማቸው ቡሊ ተደርገው በነሱ እንደዚህ በነሱ ማንጓጠጥ በነሱ ቀልድ ምክንያት መጥፎ ነገር የገጠማቸው ሰዎችን ሲያዩ የእውነት ሲሪየስ ሜንታል ፕሮብለም ውስጥ የገቡ ሰዎችም አሉ፣ ልጆችም አሉ። ለምን እነዚህ ልጆች ናቸው አያውቁም፣ ኮንሲኩዌንሱን አያውቁም። እንደዚህ ሲሪየስ ነገር ያመጣል ብሎ አያውቁም። እና ወን ዳዝ እንደዚህ ሲሪየስ ነገር ሲያመጣ በድንጋጤ ሜንታል ኢሹ ውስጥ የገቡ ራሳቸውን የሚያጠፉ ራሱ ቡሊ ያደረጉ ልጆች አለና እንደዚህ አይነትም ስቶሪዎች አንብቤ ያለው። በሁሉም ሳይድ እንደው እንዴት የሚያስጠላ ነገር ነው። በተለይ ደግሞ ልጆች ላይ ሲሆን በዚህኛውም ወገን እንዳትፈርጂ ያሳሳሻል። ተመሳሳይ እድሜ ነው። በዚህኛውም ወገን እንዳትፈርጂ ህይወቱ ተበላሽቷል፣ ህይወቱን አጥቷል። እና እንደው ይሄ ነው ጥፋተኛ እከሌ ነው ብለሽም ጣት ለመቀሰር የሚከብድ በቃ እንደው አዌር እንሁን ልጆቻችን ጋር እናውራ ከማለትና እንደ ትኩስ ድንች እንደው እንደዚህም ከማድረግ ውጭ ጉዳዩን እስቲ እንደው ሌሎች ይኖራሉ እውነት ለመናገር የተሻለ የተጠኑ ስራዎች ሳይኮሎጂስቶች፣ ማህበራዊ ሳይንስ ላይ ደግሞ የሚሰሩ ሰዎች ቢያግዙን፣ ኮመንት ላይ ቢነግሩን፣ የሚሰጡን ዶክመንትም ካለ ደግመን እንመጣበታለን፣ ደግመን እንሰራበታለን። ደስ ይለናል። እንዳልኩሽ ዛሬ ትንሽ ሲሪየስ ኢሹ ስለሆነ ባለሙያም ፍቃደኛ የሆነ ሰውም ካለ እንደው በዚህ አጋጣሚ ለመናገር ፈልጋለሁ። መጨመሪው ነገር ካለ አሁን ያልሽው መጨረሻ ላይ ያነሳሽው ነገር ያው ብዙ ጊዜ ትምህርት ቤት ላይ ያለ ቡሊንግ ነው አለ አይደል? እኩያሞች ስለሚሆኑ ያኛውም ምን እንደሚፈጥር አያውቅም፣ ይሄኛውም
እንዴት ከዛ ነገር መውጣት እንዳለበት አያውቅም። ወደ ሳይበሩ ቡሊንግ ግን ስንመጣ ብዙ ጊዜ ሳይበር ላይ ከእድሜሽ ትልቅ የሆኑ ምናልባትም ማሰብ ማገናዘብ የሚችሉ ሰዎች ነው ጥቃቱን የሚያደርሱብሽ ብዙ ጊዜ። እና እንደውም አንቺ ምን ሆኖ ነው ቲክቶክ ላይ ምናምን እንቅስቃሴ ታደርጊያለሽ፣ ታየዋለሽ። በተለይ ትልልቅ ሰዎች ፕሮፋይላቸውን የቅዱሳትን የመላእክትን አድርገው ከዛ ደግሞ የቤተሰብ መሪ ሆነው አባት እናት ሆነው አንቺ ቪዲዮ ስር ወይ የሌሎች ሰዎች ቪዲዮ ስር ሄደው ኮሜንት የሚያደርጉት ነገር በጣም በቃ ያሸማቅቅሻል። ምን ሆኖ ነው በዚህ እድሜው ማሰብ ማስተዋል እየቻለ ምናምን ብለሽ የምታስቢበትም አይነት ነገር አለ። እና አንዳንድ ሰው በቃ መደበቂያ አድርጎታል ስልሽ ማንም አይደርስብኝም ማንም አያየኝም ብሎም ይመስለኛል። አላቅም ምክንያቱ ከዚህ ጀርባ ያለውን። ግን ወደ ሳይበሩ ዓለም ላይ ስትመጪ ቡሊ የሚያደርገው እንትን ሰዎችን የሚያሸማቅቀው የሚሳደበው ሰው በጣም በሚገርም ሁኔታ ማሰብ ማገናዘብ ማስተዋል የሚችል የራሱን የቤተሰብ የራሱ ቤተሰብ ያለው ምናምን የሆነ ሰው ነው። እና በጣም ትንሽ የሚያሳፍር ሆኖ ነው ያገኘሁትኝ። ግን እንግዲህ ልብ መግዛት አንደኛው ነገር ነው። ልብን ቢገዙ ደስ ይለኛል። እና ደግሞ ወደዚህ ወደ ሳይበሩ ዓለም ሰዎች ሲመጡ ብዙ አይነት ስድቦች፣ መገፋቶች ምናምን እንደሚገጥማቸው ራሳቸውን ሬዲ ቢያደርጉ፣ በተለይ ደግሞ እድሜያቸው ከ18 ዓመት በላይ ማሰብ ማስተዋል የሚችሉ ሰዎች እንደዛ ቢያደርጉ መልካም ነው እላለሁ። በዚህ ሀሳብ ዙሪያ ሀሳብ አስተያየቶቻችሁን ብሰጡን በጣም ደስ ይለናል። የእናንተን ልምድ ብታጋሩን፣ ምናልባትም ደግመን መልሰን በዚህ ጉዳይ ዙሪያ ልናወራ እንችላለን። ባለሙያ አውርተን ምናልባትም ባለሙያ አስገብተን እና ሀሳብ አስተያየታችሁን ስጡን። ከዛ ባሻገር ደግሞ ቻናላችንን ሰብስክራይብ አድርጉ። ሞር እኛ ያበረታታናል፣ ብዙ ሀሳቦችን ኢሹዎችን ይዘን እንድንመጣ ያደርገናል። እና ያው ባታደርጉም እንመጣለን፣ ብታደርጉ ደግሞ በጣም ደስ ብሎን እንመጣለን። ሰብስክራይብ ማድረግ እንዳይረሳ ለማለት ነው።